ወጣት መሄጃ ስላጣች የወሰነችው ወደ እናቷ ቤት መሄድ ነበር። እናትም በደስታ ልጇን ተቀብላለች። ግን ደግሞ አደይ አሁን ላይ ያለችበት ሁኔታ እንግዲህ ወደ እናቷ ቤት እንደተመለሰ እንዲሁም ደግሞ ሊፈልጋት የነበረው አባቷ የመጣው አዲስ አበባ ደውለው ወደ እናቷ እንደተመለሰች ሰምቷል። ሌላው ቤዛ እንግዲህ የነ ፍቅር ሰራተኛ ሆናለች። እንዲሁም ሊዲያ ለፍቅር እናት አደይ በምን ምክንያት እንደወጣች እውነቱን ተናግራለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ አደይ እውነት ለመናገር አሁን ላይ ያለችበት ሁኔታ እጅጉን ከባድ ነው። እንግዲህ አሹ ስለነዚያ ሁለት ሰዎች እጅግ በጣም እያጣራ ይገኛል። ምክንያቱም ስለ አደይ መንጣትና እንግዲህ እዚያ ስለመሆኑ አውቃቸዋል አላወቁም የሚለውን ነገር እነሱስ ምን እየጠነሰሱ ነው ያሉት የሚለውን ነገር እንግዲህ እነሱን በመጋበዝ እና በማጠጣት ያው ማወቅ እችላለሁ። እነሱ ምን እንዳሰቡ ያን ጊዜ ወደው ሳይሆን በግድ ይለፈልፋሉ በማለት እንግዲህ አሹ ሁለታቸውንም ጋብዘው እንዲሁም ደግሞ ለአባቷ ደውለው እንደተናገሩና እንደሚመጣ በዚያ ላይ ደግሞ ለነሱ ብር እንደሚከፍላቸው ተናግሯል ማለት ነው። አሹ ይሄን በማወቁ እጅግ በጣም ነበር እየደነገጠው። ምክንያቱም እንግዲህ ያው የአደይ እህትንም ማለት ነው አጣራለሁ፣ እነሱ ምን እንደሚያደርጉ ምን እንደሚጠነሰሱ በደንብ አጣራለሁ፣ እሱን ደግሞ እኔ በዱላ በምን አይደለም በጭንቅላቴ ነው በማለት እንግዲህ እሱም እነሱን ጋብዞ ሲናዘዙ እንግዲህ ምን እንዳቀዱ ሙሉ በሙሉ አውቋል ማለት ነው። ስለዚህ አደይን የአደይ አባት ሳይመጣ ማሸሽ ይችላል አሁን አሹ ማለት ነው። ይህን ነገር ሲሰማ ቀጥታ ወደ አደይ ጋር ነበር የሄደው። ሌላው እንግዲህ ዴብ ነው። ዴብ እጅግ በጣም እንግዲህ አደይን ካላየሁ መኖር አልችልም፣ እሷን ማየት አለብኝ፣ እሷን ማግኘት አለብኝ፣ መፈለግም አለብኝ፣ ገጠር እገባለሁ እሄዳለሁ እያለ ነው። ንጉስም እንደዚው ያለሷ መኖር አልችልም፣ ሳላያት 3 ቀን ሆኖኛል፣ ማየት እፈልጋለሁ በማለት እንግዲህ ለበቀለ ለጓደኛው እየተናገረ ይገኛል ማለት ነው። የፍቅር እናት እንግዲህ ባርኮቴና ለዲብ አሁን አደይን ፈልጋቸው የግድ ማንጣት አለባቸው በማለት እንግዲህ ተናግራቸዋለች። ዲብም አዎ እሷን ፈልገን ወደዚህ ቤት መመለስ ይኖርብናል በማለት እንግዲህ ተናግረዋል። ግን ደግሞ ፍቅር አደይ የምትባል ልጅ ወደዚህ ዳግም ወደዚህ ቤት ከመጣች እኔ እዚህ ቤት አልኖርም ከአባቴ ጋር እሄዳለሁ በማለት እንግዲህ ለእናቷ ተናግራለች። እንዲሁም የትኛው ዘወር ብሎ የሚያይሽ አባትሽ ነው? እንዴት ነው የምትሄጂው? አርፈሽ ተቀመጪ፣ አሁን ሂጂና ወደ ክላስሽ አረፍ በይ በማለት እንግዲህ እንተን ብላታለች። እንዲሁም ደግሞ ቤዛ ስትናገር ነበረ፣ እሰይ በአንቺ ምክንያት ነው፣ አዎ እሷ ክፉ ነች፣ እኔም ደግሞ ስሬን እንድሰራ እያደረገችኝ አይደለም በማለት እንግዲህ ቤዛም ስትናገር ነበረ። የፍቅር እናትም እባክሽን አርፈሽ ስራሽን ስሪ፣ የመጣውን ሰው ማክበር አለብሽ በማለት እንግዲህ ስትናገር ነበረ። እንግዲህ ቤዛ የዚያ ቤት ሰራተኛ ሆና የቀጠለችበት እንግዲህ አሁን ላይ ፍቅር ነው ይሄን ነገር ያደረገችው። ግን ደግሞ ይሄን ነገር በማለቷ ባርኮቴ ደስ ብሎታል። ምክንያቱም እናቱን ፍቅረኛው ነች ብሎ ለማስተዋወቅ እጅግ በጣም ስለከበደው እጮኛዬ ምንም አይደለሽም፣ ስለዚህ ለጊዜው ፍቅር ያለችው ነገር ትክክል ነው በማለት ነበረ እየወሰነው ማለት ነው። ምክንያቱም የቤዛ ነገር እስከሚስተካከል ድረስ እንደዚሁ መቀጠል አለብሽ ብሏታል ማለት ነው። ወይም ደግሞ ከቤተሰብ ጋር ሂጂ ብሏት ነበር። ግን ደግሞ ከቤተሰብ ጋር መሄድ እንደማችል ነው እየተናገረችው። ቤዛ ያለውንና እንዲሁም ደግሞ ያቀደላትን ገንዘብ እንዳገኘ እንግዲህ ለለምለም ሲያማክራት ነበር። ለምለምም እሺ በቃ ለመስጠት አቅዳል ወይ በቃ ያለውን ነገር ባርኮቴ ካጣራ በኋላ ሁሉን ነገር እናያለን በማለት እንግዲህ አደይ ስትመጣም እኔና እሷ ቢዝነስ እንጀምራለን እሱንም አስበህበታል ወይ በማለት ጠይቀው ነበር። አዎ አስቤበታለሁ እያሉ እያወሩ ባሉበት ነገር ነበር ናኦል የመጣው ማለት ነው። ናኦልም ስለ አደይ ልጠይቅ ነበር የመጣሁት እንዴት ነች በማለት እንግዲህ ሲጠይቅ ነበረ። ለምን ወደ ቤቴ መጣ
በማለት እንግዲህ ያው ኤላ እጅግ በጣም ተናዶ ነበረ። እንዲሁም ከቤት እንድትወጣልኝ እፈልጋለሁ፣ በቃ ስለ አደይ ጠይቀሃል፣ አንተና እንዲሁም ለምለም በፍጹም እንድትገናኙ አልፈልግም በማለት እንግዲህ ቁጭ እንዳለ ግን ወዲያውኑ ነበር የወጣው። ምክንያቱም ለምለም በቃ ውጣ በማለት በቃ እደውልልሻለሁኝ እንገናኛለን እያለ እንዲሁም ኤላን ሲያናድደውን ነበረ። በስተመጨረሻም እንግዲህ ከቤት ወጥቷል እና አደይ ምን ይገጥማታል የሚለውን እንግዲህ ቀጣይ ፓርት ሁላችንም በጉጉት እንጠብቃለን። አደይ እውነት ያው አሸናፊ ያስመልጣታል ወይንስ ደግሞ እነዚያ ሰዎች ይዘው ለአባቷ አሳልፈው ይሰጧታል? አስራችሁ ጠብቁኝ፣ ስመጣ እሰጣችኋለሁ የፈለጋችሁትን ያክል በማለት ነበር ማለት ነው። እንግዲህ የአደይ እናትም እጅግ በጣም ተጨንቀዋል። ከዚህ መሄድ አለብሽ፣ መራቅ አለብሽ ብለዋል። አደይም ወደ ውጭ የመሄድ ሀሳብ አለኝ በማለት እንግዲህ እናቷንም ጠይቃ ነበር። በፍጹም አይሆንም፣ እዚሁ ከቅርብ ሁነሽ እንኳን ሰውነቴ ሳስቷል አትሄጅም በማለት እንግዲህ ወደ ውጭ የምትሄዱን ሀሳቧን እናቷ አሰርዛታለች። ግን ደግሞ ከዚህ ቄ መራቅ አለብሽ ልጄ በማለት እንግዲህ አስጠንቅቃታለች ማለት ነው። ምክንያቱም አባትሽ ከመጣ ሰው አያደርግሽም ብላታለች። ስለዚህ አሸናፊ ይህን ነገር የሰማውን ነገር ሂዶ ለአደይ ይናገራል። እንዲሁም ደግሞ አደይ በእርግጠኝነት ከዚያ ትሸሻለች ብዬ አስባለሁ። ካለዚያም ደግሞ እነዲብ ደግሞ ለመምጣትም አስበዋል፣ ወይም እነዲብም እጽዋት ይሄዳሉ ብዬ አስባለሁ። እና ውድ የቻናሌ ተከታታዮቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። Thank you.